ሁላችን በቀናናት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ መቃርዮስ በኢትዮ ሶማሌ ጅጅጋ ምስራቅ ሐረርጌ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር መምህራችን መምህር ዲያቆን ምትኩ አበራ፣ በዚህ ስፍራ ያላችሁ ክቡራን አባቶቻችን፣ አየተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መለኮታዊ የሆነው ምስጢር ላይካን የምትኖሩ ወንድሞች፣ ዲያቆናት እግዚአብሔር እንዲሰማችሁ እግዚአብሔር ለመስማት እጅ ለመንሳት ደጅ ለመቅናት ሰብአ ሰገል መስላችሁ ገስግሳችሁ ወደ ተቀደሰው ስፍራ የታደማችሁ ወንድሞች እህቶች፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። አሜን። በደል ኃጢአታችንን ክፉ ስራ መተላለፋችንን ሳይመለከት ከማያልቅ ልግስናው ከማይጓደለው ቸርነቱ የንስሐ ዕድሜ ሰጥቶ የሚጠብቀን እንድናስበው የረዳን እንድናመሰግነው የፈቀደልን የአባቶቻችን አምላክ ፈጣሪያችን ሁሉ እግዚአብሔር በሕይወታችን ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። ነገረ ልደቱን የሚያወሳ ትምህርት ሰፋ ባለመልኩ እንደምትማሩ በተለያየ መልኩም ደግሞ እንደምትሰሙ በማመን መዳረሻ የሚሆን እጅ መንሻ ጥቂት ከኔ ጋር ደግሞ በር ለመክፈትና ለመግለጥ የሚረዳ መንደርደሪያ ነጥብ እንማራለን። እንደምታውቁ ዛሬ በቤተ ክርስቲያናችን ትልቅ በዓል ነው። የጌታችን የኢየሱስ ክርስቶስ ልደቱን ለማሰብ ደጅ እየጠናን እየናፈቅን ነው። እንዲህ ያለው ምሽት ስናስብ በሌሊት እንዲሰለጥኑ እግዚአብሔር አምላክ ስልጣን የሰጣቸው ለፀሐይ ቀን እንዳስገዛው ሁሉ ለጨረቃ ለከዋክብቱ ሌሊትን አስገዝቶላቸዋልና በሌሊት በኮከብ ተመርተው መዝገባቸውን ከፍተው እጅ መንሻቸውን ሰጥተው በፊቱ የሰገዱ ክብር የሰጡትን የጥበብ ሰዎች የምንዘክርበት ወቅትም ስለሆነ ምሽቱ የእነሱን ጉዞ በማሰብ ወደዚያ እንዲያደርሰን ዛሬ ሰሞኑን ደግሞ በየማህበራዊ ሚዲያ ይበላል አይበላል የሚል ጥያቄ የሁሉ ሰው ነውና ከምግብ ጋር የተያዘ ትምህርት እንማራለን። የትምህርታችን ርዕስ የሚሆነው ህብስት ዓሣ እንቆቅሖ የሚል ወይም ደግሞ ዳቦ ዓሣ እንቁላል የሚል ዳቦ ዓሣ እንቁላል ታፋቸው የምግብ ነገሱ እስኪ ዳቦ ዓሣ እንቁላል በሉ። የሉቃስ ወንጌል ምዕራፍ 11 ቁጥር 11 ላይ የሚገኝ ቃል ነው። ምን አላችሁ? መልካም ጸልዩ ወሰአሉ ለነሂ ከመ ያርኅ እግዚአብሔር አንቀጸ ቃል ወጸልዩ ሊተ ብዙኃ ከመ ንክስቱ ዘክርስቶስ ምስጢረ በከመ ይደልዎ የሚንግር ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። ለእኔ ለደካማው ባሪያ ተናጋሪ አንደበትን፣ ለእናንት ለአገልጋዮቹ ሰሚ ጆሮ፣ አስተዋይ አእምሮ፣ ውሳጣዊ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። እውቀት ከምስጢር ጥበብ ከማስተዋል እያስማማ ለፍጥረት ሁሉ በሚገባው መጠን ሁሉን የሚገልጥ ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም ከራቀው አቅርቦ ከረቀቀው አጉልቶ ከተሰወረው ገልጦ ከተከደነው ከፍቶ እንድንረዳ ይርዳን። ህጤተ አምሳል እምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢሩ የቤተ ክርስቲያናችን አንደበት ዛሬ ተመገቡን አዳም መድኃኒተ ለሔዋን የምንላት የሁላችን የእኛ የአዳም ተስፋ የዓለም ሁሉ የመዳን ምክንያት
ላዘነው ለተከዘው ለተጨነቀውና ለሚያለቅሰው ዓለም ከልቡ ላይ ሐዘን ከፊቱ ላይ እንባ እንዲርቅ መጽናናት የሆነውን መድን የወለደች ማኅፀነ ፍስሐ የደስታ መፍሰሻ በጨለማና በሞት ጥላ መካከል ለነበርነው ለሁላችን ከድቅድቅ ጨለማ ወደሚደነቀው ብርሃን እንድንሻገር ማንም የሚቀርበው የሌለውን ብርሃን በማኅፀኗ ተሸክማ ወደ ዓለም ያመጣች ምስራቋን ፀሐይን ያወጣች በብርሃን ለሞተውና ለተቀበረው ምድራችን ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ የተገኘባት መሠረተ ሕይወትና ትንሣኤ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ወላዲተ አምላክ ማርያም በአማላጅነቷ አትለየን። መድኃኔዓለም ቸር አምላካችን በአጽዋረ መስቀሉ ደግፎ ሁላችንንም በቀደመው ሥርዓት በአባቶቻችን ፍኖት ያጽናል። ምን ነበር የትምህርታችን ርዕስ? ዳቦ አሳና የቱን ካፌ የሌለው ማይሰጥ ነው ማይቀርብለት አሳ ያቀርብ በዘንድሮ ግን እንዲቀርብለት እናደርጋለን። እሺ የሉቃስ ወንጌል ምዕራፍ 11 ነው መነሻ ያደረግነው። ይህንን የምናገኘው ቁጥር 11 ላይ ነው። በሉቃስ ወንጌል ምዕራፍ 11 ርዕሱ በራሱ ሊቃውንቱ ሲተረጉሙ በእንተ ጸሎት ክርስቲያናዊት ይላል። ክርስቲያናዊ ስለሆነ ጸሎት ይላል። እንግዲህ ጸሎት ክርስቲያናዊ ያልሆነና የሆነ ነው። ክርስቲያናዊ የሆነ ጸሎት ማለት ክርስቲያን የሚጸልየው ማለት ክርስቶሳዊ የሆነ ሰው በክርስቶስ ፈቃድ የሚጸልየው ማለት ነው። እንደ ፈቃዱ እንዴት መለመን እንደሚገባን እግዚአብሔር ያዘዘን ስርዓት የምንማርበት ነው። ለእግዚአብሔር ሊሰጥ የሚገባው ክብር ማለት ነው። በክርስቲያን ኑሮ ክርስቲያን እስከተባለ ድረስ ዕለት ዕለት የጸሎት ሕይወት ነው ያለው። ምክንያቱም የክርስትና መገለጫ ሳያቋርጡ መጸለይ፣ በሁሉ አመስግኑ በጌታ ደስ ይበላችሁ ብቻ ሳይሆን ሳታቋርጡ ጸልዩ ይላል መጽሐፍ። ሳናቋርጥ እንድንጸልይ በቸርነቱ ይርዳል። የኪዳን ምስጋና አባቶቻችን አበነ ዘወትር ጸሎተን ይላሉ። ዘወትር ጸሎታችንን ስጠን ወይም ዘወትር እንድንጸልይ አድርገን ይላል። ዘወትር እንድናደርግ እንድንጸልይ ዘጾመ ወዘጸለየ እሙነ ይነስእ ሴቶ የጾመና የጸለየ እውነት ነው። ቅዱስ ያሬድ እንደመሰከረ ዋጋውን ማግኘት ይቻላል። ሰው ከጸለየ ዋጋ ያገኛል። ከጸለየ ምን ያገኛል አልኳቸው? የጸለየበትን እሴተ ጸሎት የጸሎቱ ዋጋ ማግኘት ይቻለዋልና ጸሎት ሳያቋርጡ መጸለይ እንደሚገባ ሳይታክቱ መጸለይ እንደሚገባ ፈጣሪ አምላካችን አስተምሮናል። ለሰው በተፈጥሮ በኑሮ ክርስቲያን ሆኖ ሲኖር ሰይጣንን ትልቅ የሚያስደስተው ነገር የጀመረውን ጸሎት ሲተው ወይም ከአምላኩ ጋር መነጋገር ሲያቆም ነው። ስለዚህ ክርስቲያን ሁሉ ጊዜ ከአምላኩ ጋር የሚያወራ መሆን አለበት። ክርስቲያን ስሙ ነው። ስሙን መርሳት የለበትም። ክርስቶሳዊ ነው። ክርስቶሳዊ ከሆነ ከክርስቶስ ከአምላኩ እግዚአብሔር ከፈጣሪው ጋር ያለተገባዋል። አባ ጊዮርጊስ ዘጋስጫ በአርጋኖ ምስጋናው ላይ አልቦ ዘያፈቅር ሰይጣን ከማድጎ ጸሎት ይላል። ሰይጣን ጸሎትን እንደማስተው የሚያስደስተው ነገር የለም። ሰይጣን በጣም የሚያፈቅረውና የሚወደው ነገር ጸሎትን ማስተው ነው እና ጌታችን ኢየሱስ ክርስቶስ በዚህ በሉቃስ ወንጌል ምዕራፍ 11 ከመጀመሪያው ቁጥር አንስቶ እርሱ ይላል ወእንዝ ጸለየ በአንቲ መካን በአንድ ቦታ ቆሞ ይጸልይ ነበር ይላል። ወፈጽሞ ጸሎተ ይቤሎ አሐዱ ማርዳው እግዚኦ መሐረነ ጸሎተ። ይህን በጨረሰ ጊዜ ከደቀ መዛሙርቱ መካከል አንዱ መጥቶ አቤቱ እንድንጸልይ አስተምረን። ዮሐንስ ደቀ መዛሙርቱ እኮ ይጸልያሉ፣ እኛም እንድንጸልይ አንተ አስተምረን። ለሕዝብ አንድነት በአንቀጸ ብፁዓን ትምህርት በማቴዎስ ወንጌል ምዕራፍ 6 ላይ መጸለይ እንደሚገባቸው ሲነግራቸው አንተ ሙሰ ሶበ ትጸልዩ ከመ ዝብሉ፣ እናንተ ግን ስትጸልዩ እንዲህ ብላችሁ መጸለይ የሚገባችሁ የሚል ጸሎት አስተምሯቸዋል። ለሕዝቡ አንድነት ያስተማረው ጸልዩ ብሎ ራሱ አስተማረ። በዚህ ስፍራ ላይ ግን ጠየቁትና አስተማራቸው። ጠይቀው ታስተምሯቸዋል እና ሲያስተምራቸው ይላቸዋል በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን አለና የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችን ይቅር በለን እኛ ደግሞ የበደሉንን ይቅር በለናልና ከክፉ አድነን እንጂ ወደ ፈተና አታግባን ይላል። ቁጥር 4 የሉቃስ ወንጌል ምዕራፍ 11 ቁጥር 4 ከዚያ በኋላ መልሶ ደግሞ እንዲህ አላቸው። ይህ ጸሎት ካስተማረ በኋላ ዕለት ዕለት እንጀራችንን ስጠን እኛ የበደሉንን ይቅር ስላልን ኃጢአታችን ይቅር በለን የሚል ትምህርት አስተምሯቸዋል። ይሄ ሁሌ ከምንጸሎቶች ለየት ይላል መሰለኝ። እስኪ ዕለት ዕለት እንጀራችንን ስጠን ሀበነ ዮም ይልና ሲሳየነ ዘለለ ዕለትን የየዕለቱን እንጀራ
ለዛሬው ደግሞ ያሁኑ ስጠን ማለት ነው። ለነገው ደግሞ ነገ ለራሱ ያስባል፣ ለራሱ ይጨነቃል። የዛሬ ዛሬ ስጠን፣ ነገ የምትሰጠን አንተ መሆንን አብረን እንድንለምን የዕለቱን ተመግበን አንተ እንድናመሰግን የተረፈው ላለ ችግረኛው ወርሰን ማድረስ ቀደም ማድረስ እንዲቻለን የዕለቱን ለዕለት ስጠን፣ ነገን የምታኖር የምታስብልን አንተ ነህ በሉ ይላቸዋል። መልሶ የበደሉንን ይቅር ብለናልና እኛ አንተ ደግሞ በደላችን ይቅር በለን እንላለንስ። የበደሉንን እኛ ምን ብለናል? ይቅር ስላላቸው አንተ በደላችን ይቅር በለን፣ ምክንያቱም ይቅር ባትሉ ይቅር አትባሉ ብሎ አስተምሯልና ስንለምነው እንደው ችለን ይቅር በለናል ስለማንደፍረው የበደሉን ይቅር እንደምንል እነዚያን የተተና ቃል በልማድ እናስገባው እንጂ ህድግ ለነ አበሳነ ወጌጋየነ ብለን ከመንህነኒ ንህድግ ለዘ አበሰለነ እኛ የበደሉን ስለምንተውላቸው አንተም የበደሉን ተውልን፣ እኛ የበደሉን ይቅር ስለምንላቸው አንተም የበደሉን ይቅር በለን እንላለን። አባ ስልዋኖስ የሚባል ደገኛ ቤተክርስቲያናችን መምህር ከገዳማውያን መነኮሳት መካከል አንዱ መጥቶ እንዲህ አላቸው። አባቴ ከከተማ መካከል ወደዚህ ገዳም ስመጣ አንድ ክፉ የሚያሴርብኝ ሰው አለ። እንዲያው ነፍሰ ገዳዮች ቀጥሮ ሊያስገድልን ሁሉ ይሻ ነበር፣ ይሄን አውቃለሁ። አሁን እንደው እየሰጋው በገዳም ነው የምኖረው። ለነፍሴ ብቻ ማሰብ ትቼ አንድ ቀን ደግሞ ይህ ሰው መሰሪያን ልቆ ያስገድልኝ ይሆን ብዬ እየፈራሁ ነውና እንዲሁ ከምሰጋ እሱም ክፉ እንዲሆንበት ከምጸልይ አንድ ጊዜ ሄጄ ከአገረ ገዢው መስፈረ ብሔሩ ተከራክሬ ይሄ ሰው ላስቀጣውና አስፈርጄበት ልመለስ ጸሎት ሊገልልኝና ወደ ዓለም ሸኘኛል። መነኩሴ ወደዚህ የለም ወደ የመጣ ሁሉ ትተን ነው ሁሉ ጥረት ተከተል ማለት የጣሉ ይሄን ጭምር ነው። አምላክም እንዲህ ይላል አንሰት ሄደኝ ወአንሰት ቤቀል በቀልና ፍርድ የኔ ነው፣ እኔ ብድራቱን እመልሳለሁ። ለቁጣ ፈንታ ስጡ ራሳችሁን አትበቀሉ ብሎ አትበቀል እግዚአብሔር አሳልፈህ ስጥ። ልብ እንዲሰጠው ለምን አልችልም ብለህ ብትጸልይ ይሄን አላስጀብሮኛል ግድ የለም ልበቀለው እንጂ አላልኩም። ከዳኛ ዘንድ ከስሼው ዳኛው ይቀጣልኛል። እኔ ዝም ብዬ ለዲና ምድራዊ ፍርድ ካገኘው ጸሎቴን በክት ዲና መጸለይ ይችላል። ግዴ ለማን ተስቀኝ እስኪያ አባ ስልዋኖስ ለዚያ ደቀ መዝሙር ከአሁን መካከል ነው ምናለው ሂድና 3 ቀን ብቻ ሱባኤ ይዘህ ይሄ ክፉ ዲና ከላይ አድርግ ይባላል። እዚህ ቅዳሴ ጊዜ ላይ አበለ እግዚኦ በተስምት ያው ዱቤ ሁሉ ዲና ዘያሰመረከ አቤቱ አምላካችን ያው ስለሆነ ስምን አንተ ደስ ከማያሰኝ ከክፉ ዲና እንድንርቅ መራብ ስጠን ይጸልያል። እግዚአብሔር በቸርነቱ ከክፉ ዲና ሁላችንን ያርቀን። ይሄ አባት ይሻል የአባ ስልዋኖስን ቃል ሰምቶ በገዳም ገብቶ 3 ቀን ጸለየ። ክፉ ዲና አድርግለታል። ተመለሰና ይልቁን እየረበሸ ነው። እንዲያውም ቅርብ ደርሶ ገዳም የገቡ ከመነኮሳት ተመሰሉ እኔ ጋር የቀረቡ ይመስለኛል። ስለዚህ አንድ ጊዜ ከስሾው በመጣ እኮ ዲና ያልፋል። ግድ የለም ብቻ ስትጸልይ ስላልቻልከው አብሮ ማይበር ገዳም ይጸልይና ሌላ 3 ቀን ስጠና እሺ ከላይ በላይ ብቻ የእናንተ ኃይል ጸሎት ይረዳኛል። 6 ቀን ሆና አሁን ግን አሳወጥታለች። አባቴ ከዚህ በኋላ አንተን አልሰማም፣ እኔ ግን ወደ አገረ ገዢ እሄዳለሁ። ምንጭ ማስቸገር አንድ ነገር ብቻ ወደ ባል ተመለስ አትበለኝ፣ ጸሎት ስጠኝና ወደ ዓለም ይሄዳል። ግድ የለም መቼም 7 ቁጥር ፍጹም ነው። አንዷን ቀን ታገሰ ደግሞ እግዚአብሔር ይለምነዋል። 3 ቀን አልከኝ ጸልይ በራሳ አትችልም አልከኝ። በገዳም ያሉ አሃው መነኮሳት መናንያኑ ጨምረን ጸለይ። ይህም አላቀልኝ አንድ ቀን ጨምር የምላመጣ አይሆንም አባቴ በጸሎት ሸኘኛል። እሺ እንግዲህ እንዲህ ካልክ ምን አደርጋለሁ አሉና አባ ስልዋኖስ ጎንበስ ብሎ ጸሎት ይቀበላል። እግዚአብሔር አምላክ ፍኖትን ያስምርልን፣ ጎዳናን ያቅናልን፣ ተምኔተ ልቦና ሳይቀር ሊናን ይፈጽምልን። አቡነ ዘበሰማያት ይበልጣሉት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የየዕለት እንጀራችንን ዕለት ስጠን፣ በደላችንን ይቅር እንዳትለን እኛ የበደሉንን ይቅር አንልምና። የሰማችሁ ቀና አደረግቶ የአባ ምንድን ነው የሚለው? በደላችን ይቅር እንዳትለን የበደሉንን ይቅር አንልምና ያልከው በደላችን ይቅር በለን እንጂ ያለ አየህ። አንተ ይቅር ካላልክ ስልዋኖስ ከዚህ ውጭ የሚጸልየው ጸሎት የለውም። ወደ ባትህ ተመለሳለህ። አባቴ ያሰናብተኝ፣ አይ በደላችን ይቅር አትበለን የበደሉንን ይቅር አላልንምና የሚለው እንዳትል ከፈቀድከኝ እናሰናብትሃለሁ። እሺ እንግዲህ ምን አደርጋለሁ ብሎ አንድ ቀን ቢታገል ያ ጾም ክፉ ሀሳብ ከዲናው ርቆለታል። እግዚአብሔር በቸርነቱ ክፉ ሀሳብ ከዲናችን ያርቅልን። በደላችን ይቅር በለን የበደሉንን ብለናል። ደፍረን እንዲያው እንኳን ባንል ይቅር እንደምንለው ይቅር በለን ማለት እንኳን ባይቻልም ይቅር እንል ዘንድ ይቅር እንዲለን እግዚአብሔር በቸርነቱ ሁላችንም ይቅር አይለን ሆነ ያድለን። ከዚያ በኋላ ምን ምሳሌ ሰጣቸው? እሞቦ እሙስቴትክሙ ሰብ ዘቦ አረግ ከእናንተ መካከል አንድ ሰው ቢኖር ወዳጅ ቢኖረው በሙሴ ምን ቢኖረው ወዳጅ ቢኖረው አለና ወሆረ ሀሪሁ መንፈቀ ሌሊተ ወደ ወዳጁ በመንፈቀ
ወይቤሎ እንዲህ አለ አርከ ለቃኒ ሰላሳ ህብስተ ባልንጀራ ይሁን። እስኪ 3 እንጀራ በደረኛ ስንት እንጀራ በደረኛ ያሰለምዲው ትውያቸው ስንት እንጀራ 3 እንጀራ አበድረኝ አለው። እስመ መጽሐፍ ማይፈር ማቅል ማይፈር ማለት ያው ወዳጅ ነው። ግን አማች ታውቃላችሁ። አማቼ ከሩቅ ሀገር መጥቶብኛልና 3 እንጀራ አበድረኝ ብሎ በመፈቀ ሌሊት በሩን ያንኳኳበት ጀመረ። ከዚያ በኋላ ያ እኔ ተኝቻለሁ፣ በሬን ዘግቻለሁ፣ ልጆቼም አብረውን ተኝተዋል፣ ለምን ትረብሸኛል አይለውም። ወዳጁ ስለሆነ ተነስቶ በ3 ፈንታ ብዙ ይሰጠው የለ አለ። እንዲሁ ደግሞ አለና ክርስቶስ አምላካችን እናንተም የሰማይ አባታችሁ ከዚህ በላይ እንዲሰማችሁ ለምኑት አለ። ባጭሩ ተርጉሞ ማለፍ ባልንጀራ ያለው ሰው ማለት የነፍስ ባልንጀራ የሚባለው አበ ነፍስ ነው። መምህረ ንስሐ ይባላል። እስኪ መምህረ ንስሐ በሉ። መምህረ ንስሐ በሁለት መልኩ ነው የሚጻፈው። መምህረ የሚለው ውስጥ ህ የሚለው ቃል በሐሌታ ውሃ ሳድስ ከተጻፈ መምህረ ማለት ምሂር ማስተማር ከሚለው ምህሮ ማስተማር ከሚለው ነው የሚገኘው። ስለ ንስሐ የሚያስተምር አባት ቢኖረው ማለት ነው። ሁለተኛው በአመር ውሃ ህ የተጻፈ እንደሆን ደግሞ መምህረ ንስሐ ማለት በንስሐ የሚያስምረው ምሂር ማለት መማር ማለት ስለሆነ በንስሐ የሚያስምረው ስለ ንስሐም የሚያስተምረው አባት ቢኖረው ይላል። አማች ወይም ደግሞ ያው የስጋ ዘመድ የተጋቡት ነፍስና ስጋ ናቸው። ሰውየው የነፍስና ስጋ ውጤት ነው። የነፍስ ዘመዱ አበ ነፍሱ ነው። የስጋ ዘመዱ ግን ሞት ነው። ሞት በሌሊት ድንገት ቢመጣበት አንድ ሰው በመጽሐፈ ጥበብ ምዕራፍ 1 ቁጥር 13 ላይ እግዚአብሔር እሰ ይገብረ ሞት አላ ረሲያን ጸው ዋርካ አምሰልዎ ሞትን እግዚአብሔር አልፈጠረውም፣ ነገር ግን ክፎች ጠርተው ባልንጀራ አደረጉት ይላል። ሰው በነፍሱ ስለማይሞት ሞት የስጋ ወዳጅ ስለሆነ ወዳጅ መጥቶብኛል፣ አማቼ ሞት መጥቶብኛል፣ ስለዚህ 3 እንጀራ አበድረኝ ይለዋል በነፍሱ። በሬን ዘግቻለሁ፣ ምሕረት ተከልክሏል። ልጆቼ አብረው ተኝተዋል፣ ልጆች ንጽሐ ጠባይ ያላደፈባቸው ስለሆኑ ቅዱሳን መላእክት አይላላኩልኝም አይለውም። ነገር ግን ገና ነው ሞት ስላላሳለፈው ሞትን እንዲያሳልፍ ሰውየውን ሞት ስላልሸኘው ሞትን እንዲሸኝ 3 እንጀራ የጠየቀውን ይሰጠዋል ይላል። 3 እንጀራ የዛሬ ዓመት ይመስለኛል ስንማር በነ ሰለስቱ ልደታት 3 ልደት አለን በሚል ስለ 3 እንጀራ ተምረናል። አንደኛው የንስሐ ልጅ በጥምቀት የምናገኘው ልጅነት ነው። የእግዚአብሔር ልጅ የሰው ልጅ የሆነው ሁላችንን የእግዚአብሔር ልጆች ሊያደርገን ነው። ሞትን ማሸነፍ የሚቻል መጀመሪያ በመጠመቅ ነው። የተጠመቁ ሰዎች ሞት አይሰለጠንባቸው። ውሉድ እግዚአብሔር ይኩኑ የእግዚአብሔር ልጆች ይባላሉ፣ የሕይወት ልጆች ይባላሉ። ወሀቦሙ ስልጣን ሰጣቸው ይላል። የተጠመቁ ሰዎች ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ባለስልጣን ናቸው። ስልጣናቸው የእግዚአብሔር ልጅነት። እግዚአብሔር ሕይወት ማህያዊ ነው፣ ሕይወት ነው። እሱ ማህያዊ ሕይወት ሰጪም ነው። ከሱ ጋር የደረሱ ያን አማች የስጋን ዘመድ ሞትን መሸኘት ይቻላቸዋል። በጥምቀት የትንሣኤ ልጆች ሆነን ሞትን ድል እንድንነሳ እግዚአብሔር በቸርነቱ ጸጋውን ስላጎናጸፈን ስሙ የተመሰገነ ይሁን። ሁለተኛው እንጀራ ንስሐ ነው። ዳግመኛ በኃጢአት ሰውነታችን ያሳደፍን እንደሆነ ድጋሚ ማንሳት የምንችለው ያንን ከሞት ራሳችንን መለየት የምንችለው የልብ ንጽህና ማጣት የሊና ሞት ያመጣል። ተዘክሮተ ሞት ሞትን መዘከር የሚቻለው ደግሞ በሊና ዘክሮ በአንደበት ዘርዝሮ ኃጢአት በደልን ላበ ነፍስ ነግሮ ነው። ስለዚህ ሁለተኛው እንጀራ ንስሐ ይባላል። ሶስተኛው እንጀራ እውነተኛው ህብስት ስጋውና ደሙ ነው። ይሄ ሞትን ያሸንፋል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላልና ይሄንን ካስተማራቸው በኋላ ክርስቶስ አምላካችን እንዲህ አላቸው። እንግዲህ አለ ሰአሉ ለምኑ አለና ይተዋበክሙ ብትለምኑ ይሰጣቸዋል። እስኪ ለምኑ በሉ። ይሰጣቸዋል። ለምኑ ምን ይላቸዋል? ይሰጣቸዋል። ሁለተኛ ህሱ ትረክቡ፣ እሹ ፈልጉ ታገኛላችሁ። እስኪ ፈልጉ በሉ ታገኛላችሁ። ከዚያ ሶስተኛ ጎድጉዱ ይትረሃወክሙ አንኳኩ ይከፈትላቸዋል። እስኪ አንኳኩ በሉ ምን ይላቸዋል? ይከፈትላቸዋል አለ። ህሱ ሰአሉ ለምኑ የሚለው ቃል ገና ያልተሰጠን ነገር ነው የሚያሳየው። መለመን ማለት እንድንቀበል የምንፈልገውን ነገር መለመን ነው። ይሄ የእምነት መገለጫ ነው። መለመን የእምነት መገለጫ ነው። በማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁ ይላል በጸሎት የምትለምኑትን ትቀበላላችሁ ይላል። መለመን የእምነት መገለጫ ነው። እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥልን ነው። ሰው ሲለምን የልመና ስርዓት አለው። ጸሎት ስታደርጉ እንዴት ነው የምትጸልዩት? እጃችሁን አጣምራችሁ ነው? እንዴት ነው የምታደርጉት? ሰፊ አዲም እጅ ይዘረጋ። ለምን እንደሚዘረጋው ያው ስትለምኑ እንደምትቀበሉ አምናችሁ ስለሆነ ቤት ይሰጣችኋል። እጅ ኪስ ሰጡ። አሁን አንድ የኔ ቤቴ ወደ እናንተ መጥቶ እጁን ኪሶ ከቶ
ስለ እግዚአብሔር ቢላችሁ ምን ትላላችሁ? ንቀቱ አትሉ? እንዴት ነው የሚለመናችሁ? መጀመሪያ እጁን ምን ያደርጋል? ሲለምን እንደሚቀበል አምኖ አይደል? ቆይ እሰጣለሁ ስትሉት አይደለም እጁን የሚዘረጋው ወይ ደግሞ ኪሱን የሚከፍትላችሁ። መጀመሪያ እንደምትሰጡት ስለሚያም እጁን ዘርግቶ ሊቀበላችሁ ነው የሚለምነው። ለምኑ የሚለው ቃል እምነትን ይገልጣል። ልመና እምነትን ይገልጣል። አሁን ሰው የሚለምነው አንድን ነገር ሲፈልግ ነው። የፈለገውን ነገር እግዚአብሔር ፊት ካቀረበ ግን በእምነት ከለመነ ያገኛል። በሱ ዘንድ ያለን ድፍረት ይህ ነው ይላል ቅዱስ ዮሐንስ ወልደ ነጎድጓድ። በእርሱ እንደ ፈቃዱ ብትለምኑ ትቀበላላችሁ ነው የሚለው። ስንለምነው ይሰጠናል። ታምናላችሁ አታምኑ? ለዚህ ለምኑ ብሎ ይሰጣችኋል ነው የሚለው። ሁለተኛ እሹ ይላል። እሹ መሻት ማለት በተስፋ እንደተሰጠ አውቆ ማሰስ መፈለግ ነው። እሹ ፈልጉ ታገኛ። አንዴ ተሰጥቷል ማለት ነው። እንደተሰጠ በተስፋ ይዘ ነው የምንኖረው ነገር እየፈለግን የምናረጋግጠው ሲሆን ማለት ነው። ሶስተኛው አንኳኩ የሚለው ነው። ሁለተኛው ስለ ተስፋ ነው። የመጀመሪያው ለምኑ እምነት ነው። ሁለተኛው ተስፋ ነው። በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 25 ላይ እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ያደርግላታል እርሱ መልካም ነውና ይላል። እግዚአብሔር በተስፋ ለሚለምነው ለምትሻው ነፍስ መልካም ነው ይላል። መልካም የሆነው እግዚአብሔር ለምንሻው በተስፋ ለምንለምነው ሁሉ እሹ ማለት የተሰጠው ነገር ፈልጉ። መፈለግ ማለት ተሰጥቷል እናንተ ጋር ነው። ለምኑ ያልተሰጠ እንደሚሰጥ የምታምኑበት፣ ፈልጉ ግን ተሰጥቷችኋል እንደተሰጣችሁ በተስፋ አምናችሁ ያን ነገር ፈልጎ ማግኘት ነው። ሶስተኛው ማንኳኳት ነው። ማንኳኳት ይረበሻል አይረበሽም እንዳትሉ በመንፈቀ ሌሊት ሄዶ እንደለመኑ እናንተ ምሕረትን እሹ። ያው ማንኳኳት የፍቅር መገለጫ ነው። ዘቦ አርክ ባልንጀራ የሚወደው ወዳጅ እንዳለው እንደተባለ ያው ፍቅር ደግሞ ሌሊት ነው ቀንም ነው ማታ ነው አያስብልም። በፈለጉበት ሰዓት ሄዶ የፈለጉትን ነገር ወደ ማስጠየቅ ፍርሃትን ያርቃል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላልና ይላል። እንግዲህ ይህን ካስተማረ በኋላ ጌታችን ኢየሱስ ክርስቶስ የተነሳንበትን ሐሳብ በጣም ባጭሩ ነግራቸዋል። ይሄን ተናገረ። ምን አለ? እመቦ እሙስቴትክሙ ዘሳአሎ ወልዱ ለአብሁ፣ ከእናንተ መካከል ልጁ አባቱን ቢለምነው። ማንን ቢለምን? ልጁ አባቱን ቢለምን አለ። ምን ቢለምነው? ህብስተ እብነኑ ይሁቦ፣ ህብስት ዳቦ ቢለምነው ድንጋይ ይሰጠዋል እንዴ አለ። አባቱን ሄዶ ልጁ አባባ ዳቦ ስጠኝ ቢለው አባት ዳቦን ያልከኝ ብሎ ድንጋይ አንስቶ ይሰጠዋል? ይሰጠዋል ወይ? አይሰጠው አለና ወመኒ አሳ ሳአሎ አለ አርዌ ምድሩ ይሁቦ ህየንተ አሳ፣ በአሳ ቦታ ደግሞ አሳ ቢለምነው እባብ ይሰጠዋል እንዴ አለ። አሳ ቢለምን ልጅ አባት ምንድን ነው የሚሰጠው? እባብ ምን ይሰጠዋል? አሳ ይሰጠዋል። ጥሩ ወመኒ አንቆቆ ሳአሎ ይላል። እንቁላልን ደግሞ ቢለምነው አትራበኑ ህየንቴሁ ይሁቦ፣ በሱ ቦታ እንዴት ጊንጥ ሊሰጠው ይችላል አለ። ተመልከቱ፣ ዳቦ ቢለምን ድንጋይ አይሰጠው። እንቁላል ቢለምን ምን አይሰጠው? አቤት ምን አላችሁ? አይ አልሰማችሁ። አቤት እሺ፣ ከመጀመሪያው ልንገራችሁ። ዳቦ ቢለምን ምን አይሰጠውም? ዳቦ ቢለምን ድንጋይ አይሰጠውም። እሺ፣ አሳ ቢለምንስ? በጣም ግሩ፣ እባብ አይሰጠውም። እንቁላል ቢለምንስ? ጊንጥ አይሰጠውም ማለት መለሰና ወሶባ አንትሙ እንዘ እኩያን አንትሙ፣ እናንተ ግን ክፎች ሆናችሁ ሳላችሁ ተአምሩ ሰናየ ሀብተ ውሂበ ለውሉድክሙ፣ መልካሙን ስጦታ ለልጆቻችሁ መስጠትን ትችሉበታላችሁ አለና እፎ ፈድፋደ አቡክሙ ዘበሰማያት ይሁብ ሀብተ መንፈስ ቅዱስ ለእለ ይስእልዎ፣ የሰማይ አባታችሁማ ይልቁን እንዴት ሰማያዊውን ሀብት አብልጦ አይሰጣችሁም አለ። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይሄንን ከዕለቱ በዓል ጋር በጥቂቱ አያይዘን እንመለከታለን። ቅድም ለምኑ፣ እሹ፣ ፈልጉ የሚለውን በሶስት ነገር አካተን ተመልክተናል። እምነት፣ ተስፋና ፍቅር ነው። ዛሬ ለክርስቶስ እጅ መንሻ ተደርጎ የተሰጠው ይሄ ነው። እሱ የሚሰጠውን ለሱ ሰጥተውታል። ያው የራሱን ለራሱ ነው። ምን ስጦታ የተሰጠው እስኪ ንገሩኝ? ወርቅ፣ ዕጣን፣ ከርቤ። ይሄን በምሳሌነት ሊቃውንቱ ሲያብራሩ ወርቅ ጽሩይ ንጹህ ነው፣ ዕጣን መልካም መዓዛ ያለው ነው፣ ከርቤ አንድ አድርጎ የሚያጣብቅ ነው፣ ወርቅ እምነት ነው፣ ዕጣን ተስፋ ነው፣ ከርቤ ደግሞ የሚያጣምር አንድ አድራጊ ፍቅር ነው ይላሉ። ዛሬ ሰው ስለ እምነት ተስፋና ፍቅር የሚማርበት ቀን ነው።
የተሰጠውን ስጦታ ይሄ ነው። እምነት፣ ተስፋ፣ ፍቅሩን አስቀድሞ ለአዳም የሰጠው ነው። መቼም ከሴቲቱ ጋራ ሲለያዩ በእምነት በተስፋ በፍቅር ደጅ ጠንተው የክርስቶስን መወለድ እንዲጠባበቁ በኅብረ ትንቢት በኅብረ ምሳሌ የሚኖሩ ሁሉ ያንን ከመስዋዕቱ ጋር አንድነት ነው ወደ መርከብ ይዞት የገባ ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል ለአዳም ሔዋንን ማጫ አድርጎ እንዲሰጣት የሰጡት እጅ መንሻ ነው። ወርቅ፣ ዕጣን፣ ከርቤ፣ እምነት፣ ተስፋና ፍቅር። አዳምም በሐሙስ ዕለት የሚለውን ተስፋ በእምነት እየኖረ አካላዊ ቃል በፍቅር ወደ ምድር ወርዶ በራሱ ደም ሰው ከእግዚአብሔር ጋር እንዳይገናኝ ደም ሳይፈስ ስርየት ስለሌለ ደሙን አፍስሶ የበደለውን አዳምን ክሶ ነፃ የሚያወጣው የፍቅር አምላክ እሱ ስለሆነ በእምነት በተስፋና በፍቅር ደጅ ጠንቶታል። ክርስቶስ ወደዚህ ሲመጣ እሱን የቀረበው ወደ ዓለምም የሰጠው እምነት ተስፋና ፍቅርን ነው። በዚህ በአንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 31 ላይ ዋዲ እንተ ትሄይስ ፍኖት እምሄረክሙ፣ እነሆ አሁን ከሁሉ የሚበልጠውን መንገድ እኔ አስተምራቸዋለሁ። ምዕራፍ 12 ያልቅና ምዕራፍ 13 ሲጀምር የሚናገረው ስለ እምነት፣ ስለ ተስፋ፣ ስለ ፍቅር ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ከመእሉ ሰለስቱ ዘይነብሩ እሙንቱ፣ እነዚህ ሶስቱ ጸንተው ይኖራሉ፣ ሃይማኖት ወትውክልት ወተፋቅሮ ይላል። እምነት፣ ተስፋና ፍቅር እምኩሉ የአቢ ተፋቅሮ፣ ከሁሉ ግን ምን ይበልጣል? ምን ይበልጣል? ፍቅር ይበልጣል። እና አባት ልጅን የለመነው ልጅ አባትን የለመነው አባትም ለልጁ የሚሰጠው እነዚህን ሶስቱን ነው። እምነት፣ ተስፋና ፍቅር ማለት ነው። መጀመሪያ ምን አለ? ከእናንተ መካከል ልጅ አባቱን አለ አባቱን ከሁሉ የሚበልጠውን ህብስትን ቢለምነው እንዴት ድንጋይ ሊሰጠው ይችላል አለ። ምንም ቢለምነው አልኳችሁ? ህብስት ቢለምነው። ህብስት ማለት ፍቅር ማለት ነው። ህብስት ምንድን ነው አልኳችሁ? ፍቅር ነው። ጌታችን ኢየሱስ ክርስቶስ ቁርባን ምስጢረ ቁርባን ላይ ስትማሩ ለምን በሚበላ አደረገው ቢሉ መብል ያፋቀራልና የፍቅር መግለጫ ስለሆነ በህብስት አንጻር ስጋውን ሰጠ፣ በወይን አንጻር ደሙን ሰጠ ይላሉ። ህብስት የፍቅር መገለጫ ነው። እብን ድንጋይ ደግሞ የጥላቻ መገለጫ ነው። ህብስት የፍቅር መገለጫ ነው። ለዛ ነው በሮሜ መልእክት ምዕራፍ 12 ቁጥር 20 ላይ ጠላትህ ቢራብ አብላው፣ ጠላትህ ምን ቢል ምን በለው አብላው፣ ጠላትህ ቢራብ አብላው፣ ቢጠማም አጠጣው አለና ይህን በማድረግ በራሱ ላይ የእሳት ፍምን ትከምርበታለህ ይላል። ሰማችሁ? ጠላት ቢራብ አብላው፣ ቢጠማም አጠጣ፣ ይህን ብታደርግ የእሳት ፍምን በአናቱ ላይ ትከምርበታለህ። አሁን እኛ ስናበላ ስናጠጣ ጠላቶቻችን እሳት ይሸከማሉ እንዴ? እሳት የተባለው ፍቅር ነው። በአናቱ ላይ ፍቅርን ይሸከማል። እኔ ጠላቱ ሆኜ ሳለው እርሱ ግን አበላኝ አጠጣኝ ይላል። ጠላቶቻቸውን አብልተው አጠጥተው የላኳቸዋል ከነቢያቱ መካከል። እንዲህ ቢያደርጉ ሊበቀሏቸው የመጡት ከእግራቸው በታች ይወድቃሉ። ታስታውሳላችሁ? የአስከናፍር እንግዶች አሉ። 13 ሽፍቶች ናቸው። አስከናፍርን ሊዘርፉ ወደ ቤቱ ገቡ። አስከናፍር ግን በፍቅር ተቀበላቸው፣ እግራቸውን አጠበ። እንዲያውም 13ቱን ሽፍቶች ምን አለ? ክርስቶስ ከደቀ መዛሙርቱ ጋር ወደ ቤቴ መጣ አለና አንተ ማነ? ክርስቶስ ነህ? የ12ቱ አለቃ ትመስለኛለህ። የሽፍቶቹን አለቃ አዎ አንተ ያልከው ሰው ነኝ አለ። የሰማችሁ ነው። ሽፍታው እኮ ምንም አያውቅም። እግሩን አጠበና 34 ዓመት ሙሉ ሽባ የሆነ ልጁ ላይ ወስዶ አፈሰሰበት። ያን ጊዜ 34 ዓመት ሽባ የነበረው ልጁ በሽፍቶቹ አለቃ ግርጣቢ ተነስቶ ዳነ። ከዛ አስከናፍር እግራቸው ስር መጥቶ እየተደፋ እኔ በውሃ አጠብኳችሁ፣ ላጠባችሁስ የሚገባኝ በንባይ ነው። አምላኬ ሆይ አብርሃም ቸር ቢሆን በአንድነት በሶስትነት ወደ ቤቱ ገባ፣ አንተ እንዴት በ12ቱ ሐዋርያት ተከትለ ወደ ቤቴ ትገባለህ አሉ። ብሩን ወርቁን ገና ሳይሰርቁት አውጥቶ ሰጠ። እልልታውን ሲሰሙ ጎረቤቶች ምን ሆኖ ነው ብለው መጡ አስከናፍር ጋር። ይሄው ኃጢአተኛ በደለኛም ቢሆን በድንኳኔ ጥላ ስር ግን ክርስቶስ ከደቀ መዛሙርቱ ጋር መጣ። እኛ መፍቀሬ ነዋይ ገፋዬ ነዳይ ገንዘብ የምንወድ ድሃ ስለምንገፋ በረከቱ ቀረብን። በቃ ገንዘባችንን በሙሉ አውጥተን እንስጣቸውን፣ ወደ ቤታችን ይግባል። ለሽፍቶቹ ሁሉ ሰው ብር የሚሰጠውን ዋሽተን እንዲህ ከሆነልን የእውነትማ ብንናገር ከዚህ በላይ ይሆነልን የለ አሉ። አስከናፍርን አንስተው ከእግሩ በታች ወደቁኛ ሌቦች ነን አሉት። የሰማችሁ ጠላት ሊሰርቅ የመጣውን ሌባ ነኝ አለ። አመኑ። አንዳንድ ጭብጥ የሚሆን ምስር ሰጣቸው። ከበረሃ ዘርተው በቀን 3 ብቻ እየበሉ እምነትን መስክረው በሰማዕትነት አረፉ። የአስከናፍር ሽፍቶች በቤቻናችን ይታሰባሉ። በሽፍቶቹ ቃል ኪዳን እግዚአብሔር ሁላችን ይማረን። አያችሁ አስከናፍር እነዚህን ያተረፈው ጠላት ሆነው ሊሰርቁ ቢመጡ ስላበላ ስላጠጣ ነው። ህብስት የፍቅር መገለጫ ነው። ከእናንተ መካከል አባቱን ልጅ እኛ ልጆች እግዚአብሔርን እምነት ብንለምነው
እንዴት ጥላቻ ፍቅር ብንለምነው ይቅርታ ፍቅር ብንለምነው እንዴት ጥላቻ ይሰጠናል? ያው ድንጋይ የሚባለው ጥላቻ ነው። ልቡ እንደ ድንጋይ የደነደነ ሰው ታውቃላችሁ አይደል? እንደ ድንጋይ የደነደነ ማለት ለፍቅር ቦታ የሌለው ያልተከፈለ ማለት ነው። በመጽሐፈ ኢዮብ ምዕራፍ 41 ቁጥር 16 ላይ ልቡ እንደ ድንጋይ የደነደነ ጥላቻ በውስጡ ያለው ትዕቢተኛ ይላል። ልቡ እንደ ድንጋይ የደነደነ ማለት ፍቅር የሌለው ሌላውን ለመቀበል አቅም ያጣ ሰው ማለት ነው። ስለዚህ ልባችን በፍቅር ከተከፈለ ድንጋይነቱ ያልፋል። ብዙ ጊዜ ህብስትና ድንጋይ አብረው የሚሄዱ ተቃራኒ ነገሮች ናቸው። አታስታውሱም? ሰይጣን ክርስቶስ 40 መዓልት 40 ሌሊት ከጾመ በኋላ እየጾመ ሳይሆን ሲጾም አራበው። ሲጾም ይጋደላል ሰው። ረሃብ ስሜት ሲሰማው ረሃብ አይባልም። ምግብን ማጣት ረሃብ ሲባል፣ ምግብን መናቅ ግን ጾም ይባላል። ንቃችሁ ስትቆሙ እየጾማችሁ ነው። አታችሁ ስትለምኑ ግን እየተራባችሁ ነው። ክርስቶስ ከጾመ በኋላ ተራበ። ያን ጊዜ ዲያብሎስ ድንጋይ ይዞ መጥቶ ምን አለው? ይሄን ድንጋይ ምን አድርገው? ዳቦ አድርገውና እንብላ አለው ይላል። ክርስቶስ ግን ገሰጸው። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ይላል። ዛሬም እኛም ቢፈተነን ድንጋይ ይዞ መጥቶ ዳቦ አድርጉት የሚል ይመስላችኋል? አይለንም? እኔ የሚል አይመስለኝም። የዛሬው ሰይጣን ዳቦ ይዞ መጥቶ ነው እናንተ ጋር ምን ይላል? ይሄን ዳቦ ድንጋይ አድርጉትና እስኪ ተጣሉበት ይላችሁ። አይመስላችሁም? እንደዚህ አይደል? ሰው ጠብ ያለሽ በዳቦ አይደል የሚለው። ዛሬ ዳቦ ሰጥቼው የሚጣላኝ ሰው ይላል እኮ። እንኳን ዳቦ ፈልጉ ድንጋዩን ዳቦ አድርጎ በልቶ ሊያመሰግን ቀርቶ ማለት ነው። ብቻ እንድትይዙት ዋናው ነጥብ ህብስት የተባለው ፍቅርን የሚገልጥ ነው። እግዚአብሔር አምላክ የፍቅር ሸማ በቸርነቱ ያላብሰን። ወደ ዓለም የመጣው ክርስቶስ ዛሬ ወርቅ እንደተቀበለ፣ ከርቤ እንደተቀበለ፣ ዕጣን እንደተቀበለ ከዚህ መካከል ከርቤው አንድ አድራጊ የሚያዋህድ የሚያጣብቅ ነውና ፍቅርን ምሳሌ አድርጎ ለፍጥረት ሁሉ ያመጣኸው አንተ ፍቅርን ነው ተብሎ ፍቅርን ተቀበለ። በዚህም አንጻር ልጅ አባቱን የሰማይ አባት እግዚአብሔርን ፍቅርን ቢለምነው እግዚአብሔር እንዴት ጥላቻን ይሰጣል አለ። ዛሬ እርስ በርስ መገፋፋት፣ እርስ በርስ መጣላት፣ እርስ በርስ መነቃቀፍና መጠላለፍ የበዛበት ዘመን ነው። አይታችኋል። ከላይ ከታች ከጎን ሁሉም ሰው እርስ በርሱ የተገፋፋበት ነው። የገዛ ወንድሙን እንኳን እኛን ነው እነሱን ነው እያለ የሚናገርበት ዘመን። አንዱ ኢትዮጵያዊ እንደ አንድ ፈትል እግዚአብሔር በመካከል ሆኖ ከሶስት የተገመደ እንግዲህ እያንዳንዱ ሰው ከባልንጀራው ጋራ በስጋውና ደሙ ከእግዚአብሔር ጋር አንድነት ከቅዱሳን ጋር ህብረት እንዳለው የሚያምን ሰው በሙሉ ዛሬ በህብስት ፈንታ ድንጋይ እየተቀበለ ያለበት ዘመን። እውነተኛው አባት ግን ድንጋይ አይሰጥም። የሚሰጠው ዳቦ ነው። ምን እንደሚሰጠው አልኳቸው? ዳቦ እንደሚያፋቅረው መብል አንድ ነው የሚያደርገው። በማይበር ተበልቶ እግዚአብሔር ተመስግኖበት እንደሚከብረው ሁሉ በቸርነቱ ዛሬ ፍቅር፣ አንድነት፣ ሰላም፣ ስምምነት፣ ፈውስ፣ ጤንነቱን ለምድራችን እግዚአብሔር ያድልልን። ከተለያየ ማይበረሰብ መጣቸዋል። ዓለም ላይ ቢሆን ኖሮ ይሄኔ ትምህርት ቤትም ካምፓስም ቢሆን ከዚህ ብሔር የመጣችሁ የዚህ ፓርቲ ደጋፊዎች የዚህ አባል የሆናችሁ ተብላችሁ ነው የምትደራጁት። እዚህ ግን የለም ጨዋ የለም፣ ጌታ የለም፣ ሕፃን የለም፣ ወንድ የለም፣ ሴት የለም። ሁሉ አንድነት ተቀምጦ የእግዚአብሔር ቃል እኩል ይሰማል። እውነተኛው የሰማይ መንገድ ስንቅ የነፍስ ቀለብ የተባለ ፍቅርን የሚሰጠው ህብስት ቃል እግዚአብሔር ይታደላል። ሁለተኛው ጨርሻለሁ። ሁለተኛው ከእናንተ መካከል አለ አሳ ቢለምነው ደግሞ እባብን የሚሰጠው ማን ነው አለ? አሳ በሉ እስኪ። የዳቦ ተቃራኒው ድንጋይ እንደነበረው ሁሉ የአሳ ተቃራኒ ደግሞ ምን ተባለ? እባብ ተባለ። አሳ ደግሞ የእምነት መገለጫ ነው። ቅድም ህብስት የፍቅር መገለጫ ነው እንዳለ፣ አሳ የእምነት መገለጫ ነው። አሳ የሚኖረው በባህር ውስጥ ነው። እንዲሁ አማንያንም ደግሞ በጥምቀት ሀብት ጥላ ስር የሚኖሩ ናቸው። በጥምቀት ባገኙት ጥምቀት ከውሃ እንደሚገኘው አሳ በውሃም እንደሚኖረው ሁሉ ሁለቱን አንድ ያደርጋቸዋል። ክርስቲያኖች ጥንቱን የእምነታቸው መገለጫ ከመስቀል ጋር አብሮ አሳ ነበር። አሳ የመስቀል ምልክት ሆኖ በተለይ ካታኮም ግንበ ምድር ውስጥ ያሉ ክርስቲያኖች ይጠቀሙበት ነበር። ኢክቲየስ ይባላል አሳ በራሱ በግሪኩ። እያንዳንዱ ፊደል ኢክቲየስ የሚለው ፊደል ኢየሱስ ክርስቶስ ወልደ እግዚአብሔር መሆኑን የሚያመለክት መድኃኒትነቱን የሚያስረዳ ነው። ኢየሱስ ክርስቶስን የአሳው ትርጉም ኢየሱስ ክርስቶስ የእግዚአብሔር ልጅ መድኃኒት መሆኑን ያሳያል። መድኃኒት መሆኑን ያሳያልና እያንዳንዱን ፊደል አሳ የሚለውን በግሪኩ በጽሩ ኢክቲየስ ብለው ሲጠቀሙ ጂሰስ ክራይስት ብለው ሰን ኦፍ ጋድ ሴቪየር ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ የሚለውን ምልክታቸው አድርገው ኢየሱስ ክርስቶስን ያው የእግዚአብሔር ልጅ መድኃኒት መሆኑን የሚመሰክሩበት የእምነታቸው መገለጫ አሳ የክርስቲያኖች ፈተና መውጫ ሆኖ እንደ መስቀሉ ያገለግላቸው ነበረ። በዚሁ አንጻር ከአሳ ውጪ ያለው ሁለተኛው ግን ክህደት ነው። አርዌ ምድር ታውቃላችሁ፣ የክህደት ምንጭ ነው። ዲያብሎስ ሰይጣን ራሱ እባብ ተብሎ ተጠርቷል።
በዮሐንስ ራእይ ምዕራፍ 20 ቁጥር 2 ላይ የቀደመው እባብ ዲያብሎስ የተባለው ሰይጣን ይለዋል። ከእናንተ መካከል እምነት ቢለምነው ክህደት እንዴት የሰማይ አባት ይሰጣል? እምነት ብትሹ ያው እንዳልጠመቅ ምን ይከለክለኛል ብሎ ኢትዮጵያዊ ጃንደረባ ባኮስ ሲናገር ምንድን የተባለው? ብታምን ተፈቅዶልሃል ተብሏል። ብታምን የለመነው እሱ ምንድን ነው? አሳን የለመነው ማለት ነው። አሳ ኢክቴስ መስቀሉን፣ ድህነትን፣ እውነትን፣ ሕይወትን ፈለገ። ሕይወትን ለሚፈልግ ማን አርዌ ምድር እባብ ይሰጠዋል? ማን ወደ ክህደት እንዲሄድ ያደርገዋል? ይላል። የሰማይ አባታችን እምነት ከለመነው እምነት ይሰጠናል። ሐዋርያት ወደ እሱ ተጠግተው ወስከና ሃይማኖት እምነት ጨምርልን አሉት። እናንተ ምን ይጨመር ሲባል ወጥ ነው የምትሉት መሰለኝ። ካለ ምን ይጨመር ከዛሬ ጀምሮ ሰው ምን ይጨመር ካላችሁ እምነት በሉት። እግዚአብሔር በቸርነቱ እምነት ይጨምርልን። አንዳንዶች ደሞዝ አሉ መሰለኝ። ይጨመር ሲባል ወዲያው የሚመጣው ስጋዊ ጥቅም ነው ወደ ልባችን። ሐዋርያቱ ወደ ክርስቶስ ተጠግተው ጨምርልን አሉት። በረከታቸው ይደርብንና የቤተክርስቲያናችን ፓትርያርክ አቡነ ጳውሎስ አንድ ጊዜ እዚህ የቅዱስ ሥላሴ መንፈሳዊ ኮሌጅ ደቀ መዛሙርት ተሰበሰቡና ሰላማዊ ሰልፍ ወጡ። ምን ሆናችሁ ነው አሏቸው። ጥያቄ አለን። ምንድነው ጥያቄያችሁ? እኛ እዚህ ቴዎሎጂ ኮሌጅ ውስጥ እያለን የሚከፈለን ገንዘብ ይሄ ነው፣ የሚቀርብልን ምግብ ይሄ ነው፣ በቃ ደሞዝ ይጨመርልን አሉ። ሳቁ በጣም። ምን ነው አሏቸው። አይ የዛሬው ሐዋርያና የቀድሞ ሐዋርያ ገርሞኝ ነው። የቀድሞዎች እምነት ጨምርልን ነው፣ ዛሬ ደሞዝ ጨምርልን። እኛ ምንድነው ይጨመርላችሁ ብንባል ምን ይጨመርልን እንላለን? በሉ አይዟችሁ ዛሬ እምነት በሉ። እግዚአብሔር በቸርነቱ እምነቱን ይጨምርልን። የመጨረሻ እንቆቆሆ ወይም እንቁላል ከእናንተ መካከል ቢለምን አትራብ ወይም ደግሞ ጊንጥ የሚሰጠው ማን ነው አለ። ያው እንቁላል ከነቅርፊቱ አይበላም። ምኑ ነው የሚበላው? ውስጡ ያለውን። አለበለዚያ እንቁላል የሚሰበስብ ሰው ደግሞ ወደፊት ከእንቁላሉ ጫጩት ተወልዶ ዳግም ደግሞ ሌላ ዶሮ አገኛለሁ ብሎ በተስፋ ይኖራል። እንቁላል የተስፋ ምሳሌ ነው። ውስጡ ያለውን ኋላ ከውስጥ ነው አናየው። ምክንያቱም እምነት ተስፋ ስለምናደርገው ነገር የሚያስረግጥልን ነገር ነው። ስለዚህ እንቁላል ተስፋ ነው። ወደፊት ጫጩት ይሆናል፣ ከውስጥ ያለው አስኳል ደግሞ ይበላል ተብሎ ነው ተስፋ የሚደረገው። ስለዚህ እንቁላል የተስፋ ምሳሌ ነው። እንቁላል ኋላ ቀስ በቀስ እንቁላል ምን ይባላል? የተስፋ ነገር ነው አይደል? በተስፋ ያለ ነገር ነው። ስለዚህ ከእናንተ መካከል ተስፋ ቢለምን ይላል። ጊንጥ ደግሞ ማለት ቀቢጸ ተስፋ ነው። ጊንጥ ታውቃለህ? ስኮርፒዮን ታውቃላችሁ? ጊንጥ በምኑ ነው የሚናደፈው? በአፉ በጅራፍ በጭራው አይደል? እንዲህ ተብሎ ተቀምጧል። ዮሐንስ ራእይ ምዕራፍ 9 ቁጥር 10 ላይ ጊንጦች በጅራታቸው ላይ መውጊያቸው አለ ይላል። የሚዋጉት ከኋላ ነው። ከኋላ ማለት ቀቢጸ ተስፋ ወደ ኋላ የሚጎትት ነው። እንቁላል ወደፊት ነው፣ ወደፊት ጫጩት ይሆናል ተብሎ ይታሰብ። ጊንጥ ግን ከኋላ ባለው ነው የሚወጋው። ጊንጥ የቀቢጸ ተስፋ ምሳሌ ነው። እንቁላል ግን የጽኑ ተስፋ ምሳሌ ነው። በሉቃስ ወንጌል ምዕራፍ 10 ቁጥር 19 ላይ ደቀ መዛሙርቱን እንዲህ አላቸው፣ እናንተ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጠኋችሁ አለ። እባብ ክህደት ነው። ጊንጥ ቀቢጸ ተስፋ ነው። በፍቅር ብትኖሩ ተስፋን በመቁረጥና በክህደት ላይ እናንተ ስልጣን አላችሁ። ተስፋ የሚያስቆርጠው ቀቢጸ ተስፋን ወደ ሰው ልጆች የሚያመጣው ጸላዔ ሰናያት የበጎ ነገር ሁሉ ጠላት ዲያብሎስ ነው። ስለዚህ እናንተ በዚህ ሁሉ ላይ አለና ኃይልን ሰጠኋችሁ አለ። ምንን ሰጠኋችሁ? ዛሬ ክህደትን እንድናሸንፍ፣ ተስፋ መቁረጥን ድል እንድንነሳ፣ ጥላቻን እንድናስወግድ ኃይል የተሰጠበት ዕለት ነው። አብነ በመንፈስ ንኪድ ኩሉ ኃይሉ ለጸላኢ፣ በመንፈስ የጠላትን ኃይል ሁሉ እንድንረግጥ አሰልጠነን ይላል። አብሃነ በመንፈስ እስኪ አብሃነ በሉ። አብሃ ማለት አሰለጠን። አብሃተ ሲባል ታውቃላችሁ? አቶ አባተ የሚባል አለ እዚህ። አብሃተ ማለት ባለስልጣን አደረገ፣ ሹም አደረገ ማለት ነው። አብሃነ በመንፈስ ንኪድ ኩሉ ኃይሉ ለጸላኢ፣ የጠላትን ኃይል ሁሉ በመንፈስ እንድንረግጥ እንድንሰለጠንበት አንተኛን አሰልጠነን ብለን እንለምነዋለን። ይሄንን ስልጣን የሰጠን ክህደትን፣ ጥላቻን፣ ቀቢጸ ተስፋን እንድናስወግድ በዛሬው ዕለት የተወለደ ክህደት፣ ቀቢጸ ተስፋና ጥላቻ እንዲወገድ ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ድል እንድንነሳ ለሁላችን ስልጣን የሰጠበት ቀን ነው። ዛሬ የእግዚአብሔር ልጅ ኃያል አምላክ በሥጋ ድንግል ማርያም ተገልጦ ወደ ዓለም መጥቶ እኛን የመሰለው ደካሞቹ እኛ የሰው ልጆች እግዚአብሔርን መስለን ፈተናውን ሁሉ ድል እንድንነሳ ነው። እሱ አለ የሰማይ አባታችሁ ከዚህ በላይ የመንፈስ ቅዱስን ጸጋ እንዴት አብልጦ አይሰጣችሁም አለ። ምድራዊ አባት ዳቦ ብትለምኑት ድንጋይ አይሰጣችሁም። ምድራዊ አባት እንቁላል ብትለምኑት ጊንጥ አይሰጣችሁም። ምድራዊ አባት
አሳ ብትለምኑት እባብ አይሰጣችሁም። የሰማይ አባታችሁ ደግሞ ከዚህ በላይ አብልጦ በረከቱን፣ ጸጋውን፣ ሀብቱን ይሰጣቸዋል። ምድራዊ አባት ዳቦ ህብስት ይለመን ይሆናል። የሰማይ አባት ግን ከዳቦ በላይ የሆኑን ፍቅር ይለመናል። ፍቅርን ስጠን በሉት እስኪ እግዚአብሔርን። በቸርነቱ ለምድራችን ፍቅሩን ያድለን። ምክንያቱም ዛሬ ፍቅር የተሰበከበት ዕለት ነው። በዚህ ሌሊት መላእክቱ ወደ ምድር ወርደው መስተቃርናን ተጣልተው የሚቃረኑት አካላት የታረቁበት ነው። ሰማይ ከምድር ታርቋል። መላእክት ከሰው ታርቀዋል። እግዚአብሔር ከሰው ታርቋል። ነፍስ ከስጋ ታርቀዋል። እነዚህ ሁሉ ታርቀዋል። ዛሬ ህብስት የተሰጠበት ቀን ነው። ለፍጥረት ሁሉ ፍቅር የተሰበከበት ዕለት ነው። መላእክት ወደ ምድር ወርደው ታላቅ ደስታ የምስራች እንሰብክላቸዋለን። ሐዘንተኞች የሰው ልጆች ከዚህ በኋላ ደስታ በምድር መካከል ሆኗል። ስብሐት ለእግዚአብሔር በሰማያት ለሰማይ በእግዚአብሔር ምስጋና ይሁን። በሰማይ ለእግዚአብሔር ምስጋና ብቻ ሳይሆን በምድርም ሰላም እያሉ ሰላምን፣ ፍቅርን የሰበኩበት ዕለት ነው። ህብስት የምንለምነው ምድራዊ አባታችንን ነው። የሰማይ አባታችንን ግን ፍቅር እንለምነው። ምን እንለምነው? ፍቅርን ለተራበው ምድር፣ ጦርና የጦርነትን ወሬ ለምንሰማባት ሀገር እግዚአብሔር በቸርነቱ በልደቱ የምስራች ፍቅሩን ያደልልን። እንቁላል ቢለምን ጊንጥ የሚሰጥ የለም ይላል። እንቁላል ቢለምን፣ እንቁላል የፍቅር የተስፋ መገለጫ ነው። ነገን ስጋት እንጂ ተስፋ ያለው ሰው የለም አይደል? ደግሞ ነገ አድሮ እንዴት ይሆን? እነማን ይደመሰሱ ይሆን? የትኛውን ከተማ ሰዎች ይቆጣጠሩ ይሆን ይላል አይደል? ሰው እንደዛ አይደል የምትሉት? ዛሬ ደግሞ እነማን ተደመሰሱ? የትኛውን ከተማ ተቆጣጠሩ? ምንን ያዙ? አልሰማችሁ? እኛ ግን ክርስቲያኖች ስንሆን ነገን ስጋት የለብንም፣ ተስፋን ያለን ምን እንላለን? የሰማያን መንግስት እንድንቆጣጠር ኃጢአታችን እንዲደመሰስ አምላካችን በጽኑ ተስፋ ጠብቀን እንለዋለን። ሃይማኖት ማለት ማመን ብቻ ሳይሆን መታመንን ብቻ ሳይሆን ጽኑ ተስፋም ጭምር ነው ያለው። የሚያምን ሰው በተስፋ ነው የሚኖረው። ተስፋችን የሆነ ሀገር መሄድ፣ የሆነን ጠላት መደምሰስ በስጋ እንደምናስበው አይደለም። መጋደላችን ከስጋና ከደም ጋር አይደለም፣ ከረቂቅ መንፈስ ከዚህ ዓለም ገዢ ከጨለማ ሰራዊት ጋር ነው ይላል መጽሐፍ። የጨለማን ሰራዊት ድል መንሳት የሚቻለው የምንቆጣጠረው ከተማ የላይኛይቱን መንግስት ነው። እግዚአብሔር መንግስተ ሰማያትን ተቆጣጥረን እንድንከብር አስቀድመን ያው ከተማውን ለመቆጣጠር መደምሰስ ያስፈልጋል። ተደመሰሰ ሲባል ሰማችሁ? እንዲህ ተገኝቶነን ተደመሰሱ። ያኛውንም ከተማ ለመቆጣጠር ኃጢአትን መደምሰስ ያስፈልጋል። ኃጢአታችንን ደምስሰን የሰማይ መንግስት የማታልፈው ርስት እንድንቆጣጠር እግዚአብሔር በቸርነቱ በጽኑ ተስፋ ይጠብቀን። ያ ብቻም አይደለም፣ አሳ ቢለምነው ከእናንተ መካከል እባብ የሚሰጠው ማን ነው አለ። እምነት የምንለምንበት ዛሬ እምነት የሰጠበት ቀን፣ ጽኑ እምነት የሰጠበት ቀን ነው። ክርስቶስ ስጋን ለብሶ ወደ ዓለም ሲመጣ እኛ እሱን እንድንመስል ማለት ነው። ሰማይ ዓለም ሰማይ የሆነበት ጥንቱን አንድ ጊዜ ለቅዱሳን የሰጠችው ሃይማኖት በክብር በክርስቶስ በኩል የተመለሰች እኔ መንገድ ነኝ አለ ክርስቶስ። ምንድን ነኝ አለ? መንገድ ማለት ሃይማኖት ነው። አነ አዌ ወመንፈስ ቅዱስ ፍኖት አንቀጽ ወደ እኔ አባቴና መንፈስ ቅዱስ መንገድ በርና ማረፊያ ነን ይላል። በቸርነቱ መንገድ በተባለ ሃይማኖት፣ ምሕረት በተባለ በር ማረፊያ የተባለውን መንግስቱን እንዲያድለን አምላካችን በቸርነቱ ይርዳል። እምነትን ብትለምኑ ዛሬ የዓለም ሁሉ እምነት፣ የዓለም ሁሉ መድኃኒት፣ የዓለም ሁሉ ቤዛ፣ የዓለም ሁሉ ሕይወት የተወለደበት ቀን ነው። ተወስዶ የነበረው እምነት ለሰው ልጆች የተመለሰበት ቀን ነው። እምነት በተመለሰበት በዛሬው ዕለት እንደ አሳ እውነተኛውን እምነት በድንግል ማርያም እቅፍ ላይ ተጠቅልሎ ያየ ነው። በበረት ተጥሎ የተመለከተ ነው። ሰብአ ሰገል የሰገዱለት እምነት፣ ተስፋ፣ ፍቅር ለዓለም የምትሰጥነ ብለው እጅ መንሻ እንደሰጡት እኛም በእምነት በተስፋ በፍቅር ጸንተን ከሁሉ ፍቅር ይበልጣልና በፍቅር በሰላም ማሰሪያ በፍቅር አንድነት በርትተን በቀኙ ከሚቆሙት መካከል አይቶን የሰማይ መንግስት የማታልፈው ርስት ዜጎች እንድንሆን ንዑሃቤ ወደኛም የመጣ ዳግም ደግሞ ሲመጣ ወደ እኔኑ የሚለውን ቃል እንድንሰማ በቸርነቱ ይርዳል። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋህዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ የሆነውን የእግዚአብሔርን ኃይል በታቦት በመስቀሉ መንፈሳዊውን በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። ምን ነበር የትምህርታችን ርዕስ? ዳቦ አሳና እንቁላል። እመይ ስህት ኳንተም ወለ በመንፈስ አርቶኒን ያላገባብ የጨመርኩትን ስቺ ያጎደልኩትን ብፁዕ አባታችን መምህራን ወንድሞቼ መንፈሳዊን እግዚአብሔር ቤተሰቦች አርሙኝ። ይቆየን። ወስብሐት ለእግዚአብሔር። መልካም በዓል። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በሚለ ጸጋ ይጠብቅልን። ለወንድማችን ለመምህራችን ለዲያቆን ዶክተር ቴዎድሮስ በድጋሚ ቃለ ሕይወትን ያሰማልን።